ሰላም ልጆች እንዴት ናችሁ? የክረምት የረፍት ጊዜያችሁን አስደሳች በሆነ መልኩ እያሳለፋችሁ እንደሆነ እምነታችን ነው። ታዲያ ልጆች በዚህ የክረምት ወቅት ለእናንተ የሚሆን አዝናኝና አስተማሪ የሆነ የንባብ ከተማ የተሰኘ የህፃናት ቲያትር ባሳለፍነው እሁድ በህፃናትና ወጣቶች ቲያትር ቤት ለምረቃ በቅቷል። እኛም በዝግጅቱ ተገኝተን ለእናንተ በሚሆን መልኩ ዝግጅቱን አሰናድተንላችኋል። በቅድሚያ የአዲስ አበባ ከተማ ቲያትር ቤቶች አስተዳደር ድርጅት ምክትል ስራ አስኪያጅ የሆኑት አቶ ፍቅረ ኢየሱስ አብርሃም የቲያትሩን መመረቅ ምክንያት በማድረግ የሰጡንን ሀሳብ እንከታተል። ስሜ ፍቅረ ኢየሱስ አብርሃም እባላለሁ። የአዲስ አበባ ከተማ ቲያትር ቤቶች አስተዳደር ድርጅት ምክትል ስራ አስኪያጅ ነኝ። ዛሬ እንግዲህ እዚህ የተገኘ ነው ይህንን የመሰለ ያማረ የተዋበ የህፃናትና ወጣቶች የቲያትር አርት ኮምፕሌክስ ላይ አዲስ ቲያትር አዘጋጅተን ያንን እያስመረቅን ያለነውና ጊዜው እንግዲህ እንደምናውቀው ክረምት ከመሆኑ ጋር ተያይዞ በክረምት ወቅት ላይ ደግሞ አብዛኛው ተማሪዎች ትምህርታቸውን ጨርሰው ወደ ቤት የሚመለሱበት ከቤተሰብ ጋር ረጅም ጊዜ የሚያሳልፉበት ከመሆኑ ጋር ተያይዞ አልባሌ ቦታ ላይ ጊዜያቸውን እንዳያሳልፉ ቴሌቪዥን ላይ ስልክ ላይ ጊዜያቸውን ከሚያሳልፉ ንባብ ላይ እንዲያተኩሩ የንባብን መንፈስ ልጆች ላይ የሚያጋባ አዲስ ቲያትር አዘጋጅተን ይህንን ቲያትር እያስመረቅን ያለ ነው። ቲያትሩ እንግዲህ ለህፃናት በጣም አስተማሪ አዝናኝ እያዝናና የሚያስተምር ቆንጆ ቲያትር ነው ያዘጋጀ ነው። ወላጆች ልጆቻቸውን ይዘው እየመጡ አንደኛ ልጆቻቸውም እንዲዝናኑ እንዲማሩ፣ ወላጆችም ደግሞ እዚህ ጋር ከልጆቻቸው መጥተው ጥሩ ጊዜ እንዲያሳልፉ በዚሁ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ። ልጆች ይህ የንባብ ከተማ ቲያትር በትዕግስት ተስፋዬ ተደርሶ በደምሴ በየነ የተዘጋጀ ሲሆን ቲያትሩ ደግሞ ትኩረቱን ያደረገው ንባብ ላይ ነው። በዚህ የቲያትር ምረቃ ዕለት ለልጆች ተረት፣ ድምጽ አልባ ድራማና የተለያዩ ባህላዊ ውዝዋዜዎች ቀርበው ነበር። እስቲ በጥቂቱ እንመልከት። የልደት አድማቂ አሻንጉሊቶች ነበሩ። እነዚህ አሻንጉሊቶች ሚኪ ማውስ፣ ሚኒ ማውስ፣ ኤልሞ እና ቱ ይባላሉ። አራቱ ጓደኛማቾች በፍቅርና በመከባበር አንድ ላይ ይኖሩ ነበር። ጎርናና ድምፁ ከፍ አድርጎ ቀራኑ ልደት እንዳንረሳ አለ ሚኪ ማውስ ድንገት። የምን ልደት? የምን ልደት አሉ ሚኒ ማውዝና ኤልሞ በአንድ ቀን። እንዴ ለዛሬ 8 ሰዓት የተጠራ ነው አለ ሚኪ ማውዝ በመርሳታቸው በጣም ተገርሞ። እውነቴን ነው፣ ከስጦታዎች ሁሉ ታላቁ ስጦታ መጽሐፍ ነው አለቱ የተነበቡለትን ማራኪ መጽሐፍቶች እያስታወሰ። በሩሚድ ቶሎሚድ አለቱ ጓደኞቹ ወደ በር እየገፋ። እንዴ ተረጋጋ እንጂ አለች ሚኒ ማውስ አሁንም በልቧ እየሳቀች። በሌሊት ልብስ እኮ ነው ያለው፣ ፊትህንም አልታጠብክም፣ ጥርስህንም አልቦረሽክም። ኦሆ ይቅርታ አለቱ ራሱን በእፍረት እያየ። ኤልሞና ሚኪ ማውስ ከት ብሎ ሳቁበት። ስለዚህ ሶስቱ የልደት አድናቂዎች ኤልሞ፣ ሚኒ ማውስ፣ ሚኪ ማውስ፣ ቱ ልደት ሲሄዱ ምን አይነት ስጦታ ሰጡ? ምን ስጦታ ሰጡ? መጽሐፍ ማለት ነው። በጣም አመሰግናለሁ። ቻው ልጆች። Hello.
እንኳን ደህና መጣችሁ። እሺ ልጆችዬ በሉ ልጆችዬ መልካም ጉዞ በሏቸው። እውቀት ምርምርን የከፍታን ማማን ከስማችሁ ልትመጡ ከደማቅ ከተማ ሂዱ ለመለወጥ ሂዱ የፊደል ገበታ ሰፊ ነው ማሉ ሂዱ ለማወቅ ነጎዱ ለጽልመት ብርሃን ማንበብ ነው መንገዱ ልጆች ቀደም ብለን ከንባብ ከተማ ቲያትር ቀንጨብ አድርገን በጥቂቱ ጋበዝናችሁ። ሙሉ ቲያትሩን ደግሞ በቦታው ተገኝታችሁ ተመልከቱ እያልን በእለቱ ቲያትሩን የተመለከቱ ልጆች፣ ወላጆችና ተጋባዥ እንግዶች በቲያትሩ የተሰማቸውን ስሜት እንዲህ አጋርተውናል። ስሜ ኢዱማ አበበ ይባላል። ዛሬ በህፃናትና ወጣቶች ማዕከል ቲያትር ቤት መጥቼ ያየሁት የንባብ ከተማ ቲያትር የተሰኘ ነው እና ከሱ የተማርኩት ንባብ ለሀገር ኩራት እንደሚጠቅምና ክህሎታችንን እንደሚያዳብርን ተምሬያለሁ። አመሰግናለሁ። ስሜ ኢፍራታ ካሶን ይባላል። ዛሬ ያየሁት ቲያትር የንባብ ከተማ ይባላል። ከዚህ ቲያትር የተማርኩት ትምህርት ፊደላት ከመጽሐፍ እንደሚገኝ እና ከትምህርት ቤት ከቤተ መጽሐፍ እንደሚገኝ ነው የተማርኩት። ልጆች መታችሁ ተመልከቱ። ስሜ ማራሜ ሲሳይ ይባላል።
ያየሁት ቲያትር በጣም አሪፍ ነው፣ ያዝናናል። ልጆችን መታችሁ እንድታዩ እንጋብዛለን። ደግሞ በጣም ነው ደስ የሚለው። ያቀረቡት ቲያትር ደግሞ ደስ ይላል። አሁን ያቀረቡት የምንባብ ከተማ የሚባለው አሁን የተሰማኝ ስሜት በጣም ደስ ነው የሚለው። በጣም ያዝናናል እና ልጆች መታችሁ ቤተሰቦች መታችሁ እንድታዩ እንጋብዛለን። ስሜ አዜብ ይባላል። የማራማዊት እናት ነኝ። ዛሬ ያየነው የንባብ ከተማ ነው። በጣም ደስ ይላል። ወላጆችም ወደዚህ ይዛችሁ ልጆቻችሁን ብትመጡና ብታዝናኑ ደስ ይለናል። እናመሰግናለን። ስሜ ማክቤ ማስረሻ እባላለሁ። ዛሬ ያየሁት ቲያትር በጣም ደስ ይላል። ልጆች እየመጣችሁ ቲያትሩ እንዲሁ። አመሰግናለሁ። ስሜ ብሩክ ዘላለም ይባላል። የመጣሁት ከብሔራዊ ትምህርት ቤት ነው። ከዚህ ቲያትር የተማርኩት ንባብን ነው። ልጆች አንብቡ። አመሰግናለሁ። ስሜ ኪያ ደረጀ ይባላል። ዛሬ ያየሁትን ቲያትር ወድጀዋለሁ። እዛ ሚካኤል ደረጀ ይባላል ስሜ። ዛሬ ቲያትሩን ወድጀዋለሁ። ልጆችም መታችሁ ተመልከቱት። ስሜ ሄዋን እርቅና ይባላል። ስሜ አብሳላ ዘላለም ይባላል። አሁን ያየነው ቲያትር ጥሩ ነው። መታችሁ እንድታዩት እንጋብዛችኋለን። የንባብ ከተማ የተሰኘው ቲያትር ደስ ይላል። በጣም ቆንጆና አስተማሪ ነው። እኔን ያስተማረኝ ፊደላትን ከየት እንደምናገኛቸው፣ ፊደላትን ከመጽሐፍ ውስጥ እንደምናገኛቸው፣ ከደብተራችን ውስጥ እንደምናገኛቸው እናም በሌሎችም ነገሮች እንደምናገኛቸው በንባብ እንደምናገኛቸው ተረድቻለሁ። ልጆች እዚህ የሚገኘው ቲያትር መጣችሁ እንድታዩ እሁድ 4 ሰዓት በመምጣት እንድታዩ እጋብዛችኋለሁ። አስታውሽኝ በነጋ እባላለሁ። በህፃናትና ወጣቶች ቲያትር ቤት ለረጅም ዓመታት በደራሲነት በአዘጋጅነት በተዋናይነት ሰርቻለሁ። አሁንም በግሌ ልጆች ቲያትር ላይ እሰራለሁ። የንባብ ከተማ ያው እርሱ ራሱ ይገልጻል። ከተማዋ እንድታነብ፣ ከተማ ውስጥ ያሉት ህፃናት በሙሉ አንባቢ ትውልድ እንዲፈጠር፣ ልጆች እለት እለት በማንበብ እውቀት ማዳበር እንደሚችሉ፣ የሚፈልጉበት ደረጃ ህልማቸውን ማሳካት እንደሚችሉ፣ ልጆች ከልጅነታቸው ጀምሮ ማንበብን ባህላቸው እንዲያደርጉ የሚያስገነዝብ ቲያትር ነው። ልጆች ሲማሩ በከረሙት አይምሯቸው አሁን ደግሞ በተወሰነ መንገድ መዝናናት አለባቸው፣ ቲያትሮች ማየት አለባቸው። ይሄ ቲያትር ልጆች ክረምት ላይ በቀን ውስጥ የተወሰኑ ገጾች እንዲያነቡ፣ የተለያዩ አይነት መረጃዎች እንዲያውቁ የሚያስገነዝብ ነው እና ልጆች ክረምት ላይ በተለይ ማንበብ አለባቸው። በዚህ በክረምት ወቅት የንባብ ከተማን ቲያትር መጥተው እንዲያዩ ጋብዛለሁ። ቲያትር ብቻ አይደለም የሚቀርበው፣ ውዝዋዜ አለ፣ ፊልም አለ፣ ሙዚቃ አለ እና በእነዚህ ፕሮግራሞች በሙሉ ልጆች ስለምትደሰቱ እንዳትቀሩ፣ ታተርፉበታላችሁ። ካላያችሁ የእውነት ይቆጫቸዋል። እሺ መታችሁ እንድታዩ። እሺ። ጤና ይስጥልኝ። ተዋናይት ህሊና ሲሳይ ይባላለሁ። እንግዲህ ዛሬ ፍላሚንጎ አካባቢ በሚገኘው ህጻናትና ወጣቶች አርት ኮምፕሌክስ ትልቁ ህንፃ የሚያምረው ህንፃ ላይ የህፃናት ቲያትርን የንባብ ከተማ የሚሰኘውን ቲያትር ዛሬ ለመመረቅና ለማየት ልጆቼን ይዤ እዚህ ተገኝቻለሁ። በጣም ጥሩ ቆይታ ነው ያደረግነው። በጣም ቆንጆ ቲያትር ነው። እንግዲህ አሁን እንደሚታወቀው ወቅቱ ክረምት ነው። ተማሪዎች ከትምህርት እረፍት የሚሆኑበት ጊዜ ነው እና ወላጆች እችን ጊዜ ተጠቀሙባት ማለት ፈልጋለሁኝ። ምክንያቱም የህፃናት ቲያትሮች ሲቀርቡ በጣም ብዙ የተለያዩ ነገሮች ለህፃናት በሚመጥኑ መልኩ ተደርጎ ነው የሚሰራው። በተለይ ደግሞ አሁን ያየነው የንባብ ከተማ ልጆች የንባብ ባህል እንዲያዳብሩ የሚያደርግ በጣም ትልቅ ጭብጥና ትልቅ እውቀትን የሚያስገኝ ቲያትር ነው ዛሬ የተመለከትነው እና ወላጆች አሁን ማስተላልፈው የምመክረው ነገር ቢኖር እቺን ክረምት ልጆቻችሁን እያመጣችሁ እዚሁ ማዝናናት፣ እዚሁ ቲያትሮችን እያሳያችሁ፣ እዚሁ እውቀትን እያስጨበጣችሁ ትሄዳላችሁ ብዬ አስባለሁኝ። ዛሬ በጣም ቆንጆ ቲያትር ነው ያየነው። የንባብ ከተማ ይሰኛል። ሁልጊዜ እሁድ 4 ሰዓት ጀምሮ ሲኒማ ቤቱ ክፍት ነው፣ ቲያትር ቤቱ ክፍት ነው። ልጆቻችሁን ይዛችሁ መታችሁ እውቀትን አስጨብጡ ማለት ፈልጋለሁኝ። አመሰግናለሁ። ስሜ የአምላክ መስፍን ይባላል። የዛሬው ቲያትር በጣም ደስ ይላል። ልጆች መታችሁ ማየት ትችላሉ። ስሜ ታቦር ገብረመድህን ይባላል። በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የቀዳማይ ልጅነት ልማት የትምህርት ዘርፍ አስተባባሪ ነኝ። ዛሬ እዚህ የተገኘሁት የንባብ ከተማ በሚል በአዲስ አበባ ወጣቶችና ህፃናት ቲያትር ቤት
የተዘጋጀውን ቲያትር ለማየት ነው። ቲያትሩ ባዘገጃጀቱ በጣም ደመቅ ያለ በድርጊት የተሞላ በሙዚቃ የተደገፈ ቲያትር ነው። ተዋናዮቹም አሳምረው ተጫውተውታል። መልእክቱ በጣም ሰፊ ነው። ዋናው ማጠንጠኛው የንባብ አስፈላጊነት ቢሆንም በቲያትሩ ውስጥ አንድነትን፣ ትብብርን፣ አገር ወዳድነትንና በስነ ምግባር ማደግን ለሀገር አንድነት መቆምን የሚያስተምር ቲያትር ነው። ለልጆች ተብሎ የተዘጋጀ ነው። ግን ደግሞ ልጆችን ስናሳድግ ምን ነገሮችን ታሳቢ ማድረግ እንዳለብን ለወላጆችም ትምህርት የሚሰጥ ሆኖ ነው ያገኘሁት። እኔ ከመጀመሪያ እስከ መጨረሻ በተመስጦ ነው ቲያትሩን የተከታተልኩት። ስለዚህ ይህን እድል ካገኘው ሁሉም የከተማችን ወላጅ ልጆቹን እየያዘ ይህንን ቲያትር ከልጆቹ ጋር ሆኖ ቢመለከት በጣም ጥሩ ነው ብዬ አስባለሁ። በዚህ ክረምት እንዳያመልጣችሁ ለማለት እወዳለሁ። በጣም አመሰግናለሁ። ልጆች በመጨረሻም በቲያትሩ ላይ በተዋናይነት በአስተባባሪነትና በአዘጋጅነት የተሳተፉ ባለሙያዎች ስለ ቲያትሩ ያካፈሉንን ሀሳብና ለእናንተ ያስተላለፉትን ጥሪ ወደ እናንተ እናድርስና ዝግጅታችንን እናጠናቅ። ስሜ ሀብታሙ ተክሎ ይባላል። የስራ ድርሻዬ በአዲስ አበባ ከተማ ቲያትር ቤቶች አስተዳደር ድርጅት የህፃናትና ወጣቶች ቲያትር ዳይሬክተር ነኝ። ህፃናትና ወጣቶች ቲያትር ዋናው የተቋቋመበት ዓላማ ህፃናት በስነ ምግባር ታንጸው መልካም ዜጋ፣ ብቁ ዜጋ ሆነው እንዲያድጉ ሀገራቸውን፣ ታሪክ፣ ማንነታቸውን በሚገባ የሚያውቁ ዜጎች ሆነው እንዲያድጉ ለማስቻል ሲሰራን የቆየው አሁንም እየሰራ ያለው ማለት ነው። በዚሁ መሰረት የንባብ ከተማ የተሰኘው ቲያትር በዋናነት ትኩረቱን ያደረገው የንባብ ጉዳይ ላይ ነው። ልጆች እንዲያነቡ፣ እንዲያግዛቸው፣ እንዲያበረታታቸው ታስቦ የተሰራ ነው። እግረ መንገዱንም ስለ አንድነት፣ ስለ ፍቅር፣ ስለ መተሳሰብ፣ በሰላም አብሮ ስለመኖር ጭምር የሚያስተምር ቲያትር ነው። እንግዲህ አሁን ያለንበት ወቅት ያው መደበኛው የትምህርት ክፍለ ጊዜ ተዘግቶ ልጆች በየቤታቸው ያው በረፍት ጊዜ ወይም በረፍት ሰዓት ያሉበት ወቅት ነውና በዚሁ አጋጣሚ እየመጡ ቲያትር ቤት እየመጡ እነዚህ ቲያትሮቻችንን ሙዚቃም ፊልምም ጭምር አካተን ስለምንጠብቃቸው መተው እንዲያዩ ከወላጆቻቸው ጋር መተው እንዲዝናኑ፣ እንዲደሰቱ፣ እንዲማሩ በዚሁ አጋጣሚ እንጋብዛለን ማለት ነው። ሂሩት ይርዳው እባላለሁ። የህፃናትና ወጣቶች ቲያትር ቤት የቲያትር ጥበባት ቡድን መሪ ነኝ። የዚህ ቲያትር ደግሞ ዋና አስተባባሪ ነኝ። እንግዲህ እኔ እንደ ባለሙያ ልጆቹ ደግሞ እንደ ተመልካች ነው በጣም ደስተኞች ናቸው፣ ያው እናንተም እንዳያችሁት። ስለዚህ ብዙ ልጆች ዛሬ የተገኙት ልጆች ሁሉ የኛ ልጆች ብቻ ሳይሆኑ ሌሎቹም በጣም ወደውታል። ስለዚህ ወላጆች በዚህ ክረምት እሁድ ልጆቻችሁን ይዛችሁ ብትመጡ በጣም ከልጆቻችሁ ጋር ተዝናንታችሁ ደስተኛ ሆናችሁ እንደምትሄዱ በዚህ አጋጣሚ መግለጽ ፈልጋለሁ። ባካችሁ ልጆቻችሁን የሚገባቸው ቦታ ይዛችኋቸው ነው። ስሜ ዮዲት አሰፋ ይባላል። በዚህ በንባብ ከተማ ላይ ተዋናይት ነኝ። የትና የትን ገጸ ባህሪ ወክዬ ነው የምጫወተው። የኔ ገጸ ባህሪ እንግዲህ ትንሽ ቀበጥ የምትል ልጅ ነች፣ ግን እውቀትን ፍለጋ ለማወቅ ወደ የትና የት የንባብ ከተማ የምትሄድ ልጅ ሆኜ ነው የምተውነው። ልጆች ከዚህ ቲያትር የሚያገኙት እንግዲህ ፍቅርን፣ ሰላምን፣ አንድነትን፣ አብሮነትን ከዚህ ቲያትር በደንብ ይወስዳሉ ብዬ አስባለሁ። አንድን ሀገር የሚያደርገው ልጆችንም ትልቅ ደረጃ እንዲደርሱ ከሰዎች ጋር ያላቸው ፍቅር፣ አንድነትና መተሳሰብን ማጠንከር እንዳለባቸው በደንብ የሚመክር የሚያሳስብ ቲያትር ነው። ሰዎች ልጆቻቸውን ይዘው መጥተው ወላጆች ይህንን ቲያትር እንዲያዩ ጋብዛለሁ። አመሰግናለሁ። ደምሴ በየነ እባላለሁ። የንባብ ከተማ ቲያትር ዳይሬክተር ነኝ ወይም አዘጋጅ ነኝ። የንባብ ባህል በአሁን ጊዜ በጣም ትንሽ እየጠፋ ስለሆነ ያችን ነገር ለመመለስ ታስቦ የተሰራና ልጆች ሀገራቸውን እንዲወዱ፣ እንዲያውቁ፣ ባህላቸውን እንዲያከብሩ የሚነግር የሚያስተምር ከእንደገና ደግሞ በጣም በማዝናናት መልኩ ለልጆች በሚስማማ መልኩ እንኳንም ልጆች ወላጆችም ተደስተው የሚሄዱበት ቲያትር ሰርተናል። ቲያትሩ ደግሞ ለየት የሚያደርገው ምንድነው? ቲያትሩ እዚህ
ፍላሚንጎ በሚገኘው የህፃናትና ወጣቶች ቲያትር ቤት በዘመናዊ አዳራሽ በዘመናዊ ስቴጅ በሚሽከረከሩ ስቴጆች በጣም ደስ በሚሉ ላይቶች ለናንተ ለልጆች አምሮና ደምቆ የተሰራ ቲያትር ነው። ቲያትሩ ዘወትር እሁድ ከ4 ሰዓት ጀምሮ በዚህ በተንጣለለ አዳራሽ ለልጆች ይቀርባል። ልጆች መታችሁ ተደሰቱ፣ ተዝናኑ። ወላጆችም ልጆቻችሁን ይዛችሁ መታችሁ እዚሁ እንድትዝናኑ እንድትደሰቱ አደራ እላለሁ፣ እጠይቃለሁ። አመሰግናለሁ። ከተማ መተገኘው